ኮፒ ሊንክ ሪዘርቭ ጓደኛ አትፈልግም። በሰዎች የሚፈልጓት ሰዎች አሉ። ስለዚህ በስ እናንተ ማለት ነው። እኔ ሁሌ በተራ በተራ ስጡ። እነዚህ ዩቲዩብ የሚራገፉት ምንድነው? አንዴ ቲክቶክ ላይ አይቻለሁ ብላችሁ ታወራላችሁ። ካሜራ ደቅናችሁ እንደ ጅል ዝም ብላችሁ ወሬ አታወሩ ወይ? የምር ነው። በቃ ጠንከር ያለ ቃላት ነው የሚፈልገው። ሸቃላ ዝም ብላችሁ የምር ሲጀመር ወንዶቹ ማለት ነው ሰኒ ሁልጊዜ ስድብ ነው የሚፈሩት። የሚተገብሩ ስራ ይተውቃል። ስለ ወንድሞቹ እያወራሽ ነበር መሰለኝ ሰኒ። ሲሚ እኔ የምር ነው። ትዕግስትን አስገቢያት ሰኒ። ፋፊ ዝም በያለች ነው የምትገባው። ፋፊ ምንድነው? እኔ ንገርሽ ለምንድነው እንደዚህ ያልኩት? የምሬ ነው። በጣም ነው የሚደብረው። ገባሽ? እነሱ ሁሌ ወንድሞቹን እየነፈርደች ቢያውን አሁን ምትሽን ያዢ፣ ቀጥ ብለሽ ምትሽን ያዢ። እኔ ላስረዳሽ። ይደብራል። በጣም ነው እንደሚደብረው ነው እንዴ? እሱ ራሱ ለቋት እነሱን አጋፍጦ ለቋት የሄደ ሰው ምን አገባት እሷ ለራሷ እንኳን ወጥመድ ውስጥ የገባች ሴትዮ እሷ ምን ትሁን ነው የምትይው አንቺ? ምንድናት እሷ እኮ ወጥመድ ውስጥ ናት ያለችው አሁን ገባሽ? እሷን ተጠርታ ነው የመጣችው። ምን አለች እሷ? ምንም አላለችም። ምንም ጥፋት የለም። ምክንያቱም እሷ ተጠርታ እኔ ለሷ መቼ አወራው? እኔ ያው ስለ ወንድሞች አይደለም ስለ ወንድሞቿ እሱ ይከራከር። እሱ ሁሌ ሃይሚ እንደዚህ ሆነ ፋፊ አንድ ጥያቄ አለኝ። ኢስቲፋፊ ትጨርሻለሽ። አንድ ሰው ጠራሽ ተጃለሽ እንዴ? ዝም ብለሽ ለምን አትሄድም? የራዩዋ ቆይ እናቱ ያሰጣል አይደለም። ከዚህ በፊት ቆይ እኔ ልጨርስ። ቆይ እስክሪን ሪከርድ እያደረጋችሁ ነው መሰለኝ። ውሰዱ ከፈለጋችሁ። እኔ ፋፊ ምንም አይደለም። ነገር ግን ሶሲንም ሆነ ዳኒንም ሃይሚ ኬት ታውቃቸዋለች። ከዚህ በፊት ኬት ታውቃቸዋለች። እናንተ በምንድን ነው በቂጣችሁ ነው እንዴ የምትሰሙት? ወይስ በአይናችሁ በጆሮአችሁ ነው የምታዩት? በምንኛ ነው እንትን የምትሉት? ሃይሚ ኬት ታውቃቸዋለች። ሶሲንም ሆነ ዳኒንም ሆነ እነዚህ የዳኒ ፓርትንም ሆነ ምን ታውቃቸዋለች? ኬት ታውቃቸዋለች? ፊት አመጣ አስተዋወቃት። ሀላስ ፍራንክ ብሎ አስተዋወቃት። ሰራ። ከሰራ በኋላ አጋፈጣት። ማይደረግ ማይሰራ ፍራንክ ሰራ። ከዛም በኋላ ያው እዚች ጋር እሷን አጋፍጦ ለካለሽ ምን ብለሽ ሲቲ ትቦለካለሽ እናቴ ማለት ነው። ትቦለካለሽ ቆጣ ትሳቅ ምን አንቺ ደግሞ መሳቅ ሃይ እዚህ ቤት መሳቅ የለም። አንቺ በጣም አዝነሽ ነው የሚታወሪ ነገር ማለት ነው። እኔ ያዝኛ አይደለም እዚች ጋር ወንድሞቿ ስትይ ነው የሱ ወንድሞች እንደዚህ ያለ ይበል። እነሱ ወንድ አይደሉም እንዴ? መልሰው ወጥተው ይመልሱልን ለራሱ። ለምን አዲስ አበባ መጥተው በቴስት አይሉትም? ምን አገባኝ እሷ ምን አገባት? እሷ እኮ ሴት ልጅ ናት። እሷ እኮ ሰው ወንድ ልጅ የሚያስከብራት ናት። ገባችኋ? ወንድ ልጅ የሚያስከብራት የምትከበር ሴት ናት። እሷ አውጥቶ ለሜዳ ለአህያ ሰጥቷት እዚች ጋር አይደለም እሷ ስለ ወንድሞቹ ትከራከር ነው እንዴ ብትይው አንቺ ሰኒ? በምንኛ ነው የምታስቡት? ቆይ እንዴ እዚች ጋር ደግሞ የምትንጫጩት እኮ መጀመሪያ አምጥቶ ያስተዋወቃት እኮ እሱ ነው እንጂ እሷ አይደለችም። ሶሲን ያወቀቻት እሷ አይደለችም። ዳኒን ያወቀችው ለሰው ልጅ እኮ የሆነ ፎቶ ተነሳች ብላችሁ ዛሬ ተንጫጫችሁ። ፎቶ እኮ ነው ሌላ ነገር አይደለም። ወይ አልጋ ላይ ወይ እንትን ላይ ተኝታ አላያችኋትም? ወይ አልጋ ላይ ቁጭ ብላ ፎቶ አልተነሳችም? ወይ ራቁት አልተቀመጠችም? ገባችኋ? እሷ ደግሞ ለስድብ ምንም አይመስላትም። ስድብ እሷ ማይሰብራት ናት። ኮሜንት ተንጫጩ። ኮሜንት አላይም ብላለች። ካልሰማችሁ እደግምላችኋለሁ። ኮሜንት አላይም ብላለች። ሚስቱ የሆነችዋ ከዚህ በፊት ወተብየዋ ሚስቱ እንደዚህ ካላስከበረ ብለሽ ፖስተሽ ነበረ። ዛሬ ታዲያ ሚስቱን እንዴት አያስከብርም ምናምን ብላችሁ ትናገራላችሁ። ማን ነው እንትን ያሰረው ምናምን እያልሽ መጣሽ። አንቺ አይደለሽ በባለፈ ራስሽ አይደል ሚስቱ ብለሽ ያወራሽው? ማን ነው ያወራው ዛሬ? ማን ነው? በምን ሰራሽ? ልመልስልሽ ነበረ እኔ ላንቺ ኮተት አልመልስልሽም። ዝቃላ ማለት ማን ከማን ጋር ነው የሚታወረው? ሃይሚን የምትናገሩ ሰዎች ማን ናችሁ? የሷን አካል ጭንቅላት የላችሁ ማን ናችሁ? ሁላችሁም ከሷ እግር ታች በታች ናችሁ እንጂ በላይ አይደላችሁ። እሷ ማለት ነው ወዳችሁ ጠላችሁ 20 ደቂቃ ቪዲዮ ትሰራለች። ከዛም በኋላ እየመረራችሁ ትውጧታላችሁ፣ ታያታላችሁ እየመረራችሁ።
ንግስት ናት። በቃ በ20 ደቂቃ ቪዲዮ እናንተን ታንጫጫለች። ፎቶዋ ብዘቀዝቁ ምንዋ ብዘቀዝቁ አይደንቃት አይገርማት። እሷ በዚህ ሰዓት ስራዋ ላይ ናት እንጂ ትኩረት ያደረገችው እናንተ ላይ አይደለም። እናንተ እዚች ጋር አዳምሽ አፍሽ እየከፈሽ ተንጫጭ። ነገ ደግሞ ሃይሚና ቡርኬ ፈታ ብለው ይመጣሉ። አንቺ ምንድነው ዛሬ ወደፊት ወደ ጎን ብሏል እኮ አላየችም ወይ አላየሽም? በቃ ሰኒ ይኸውልሽ ቡርኬ መጣም አይቼዋለሁ። ቪዲዮ በሚፍታ ቤት አይቼዋለሁ። ገባሽ? አይቼዋለሁ። ነገር ግን የዚህ ሰው ሁሉ ስራ መክፈቻ ሃይሚ ናት። እስቲ ርዕሱ ያለ ሃይሚ ይሰራ። ርዕሱ ብቻ ሌላ ነገር አይደለም። ርዕሱ እስቲ ያለ ሃይሚ ይሰራ። ሁሉም ቦታ ርዕሱ ሃይሚ እንደዚህ ያደረገች፣ በቃ ሃይሚ እንደዚህ ሆነች፣ ሃይሚ እንደዛ ሆነን፣ ተለያየን፣ ተበጣበጥ፣ አዘው ድርግምግም። ታዲያ እዚች ጋር ኦዲየንስ እኮ እናንተን ስለወደደና ስላከበረ ነው እንጂ የሚከተላችሁ በግድ ተጣምሩ ያለ የለም። አላስ ከተጣመራችሁን ወዳለን እናከብራችኋለን፣ እንከተላችኋለን። ከተለያያችሁ የራሳችሁ ነው። አንቺ ብዙ ነገር ወይኔ አንቺ ብዙ ነገር አልተራረጅ፣ አንቺ ብዙ ነገር አላየሽም መሰላል። ቀን ሙሉ ጦሃት ይሄ ጂንጀሮ ምን ብሎ ነው የፖስተው? ይሄ በጣም ዳኒ ነው ማለት ያለሽ እንደ ዳኒ ነው ምን ብሎ ነው የፖስተው? አሁን ስለ ዳኒ ነው እንደምታወሪው? ዳኒ ምን አደረገ? እና ቀየራ ካላስ ከሱ ጋር ትሆን በእናትሽ አንቺ ምንድነው የምታወሪው? እግዚአብሔርን ከሷ ጋር እንድትሆን እንደውም ስራ ማለት ነው። ዳኒ ማለት ነው ባሽ ነገር አለ። ዳኒ እኮ ያደረገው ነገር የለም። ዳኒ እኮ የነሱ ንቃት እኮ ነው። ስለናቃቸው እኮ ነው ያን ያክል የሚለጠጥ እንጂ ሃይሚ ከሱ ጋር ልትሆን ነው የሚጠጥ አይደለም። ቡሩኬ ሃይሚ ሚስቱ ከሆነች ሚስቱን ይዞ አይጓዝም ወይ? ዳኒን እዛች ጋር ገፍትሮት እዛች ጋር በቴስት ገዝቶ ሚስቱን ይዞ አይሄድም እንዴ? ቅድም ነው ያለው። እኔ እኮ አንቺ ያነድሽኝ ነው የገባሁት። እኔ ሲጀመር ወጥቼ ገስት ላላወራ ነው ለራሴ ቃል ገብቻለሁ። ግን አንቺ ያነድሽኝ ነው የገባሁት። አንቺ ስተነ ወንድሞቹ እንደዚህ ያሉት ወንድሞቹ ያስከብር፣ ራሳቸው ያስከብሩ፣ ወንድ ናቸው። ሁሌ ዝም ብሎ ማለት ነው እንደዚህ ቪዲዮ ወጥተው ማለት ነው ይላሉ ይገባሉ። ሁሉም ቦታ እኮ ነው ተግባር ዜሮ ናቸው። ሁሉም ሰው ተግባር ዜሮ። ልንገርሽ ሊሰኒ አንቺ ፋፊ ማለት የሃይሚን ያክል ኮንፊደንስ ራሱ የላቸውም። የሃይሚን ያክል ማለት ነው። ወንዶቹ ምን አለ እንደው ወይኔ ተይ እስኪ ሃይሚ በሁሉም ነገር ተበልጣለች። አንዱ ብቻ መሰሽ ሁሉም ማለት ነው እኝኝኝኝ ብሎ ቤቱ ነው የሚገባው። እኝኝኝኝ ብሎ ቤቱ ነው የሚገባው። አንዱ ብቻ መሰለሽ እኝኝ ከማለት ማነጣጠር ነው። ዳኒ ለነሱ ዳኒ ምንድነው በአንድ እጃቸው ያነሱትም እንዴ? እነሱ ራሳቸው ለማስከበር ከፈለጉ ተለያየን ብለው የሚመጡት ሀላስ ተለያየን ብለው ከሚመጡ እኛንም እንደው ቢያሳርፉን እረፍ ቢያረጉን። ተለያይቷል። አንቺ ደግሞ ነገ የራሴን ህይወት ጀምራለሁ ተብለሻል። የራሴን ጀምሪ ልንገርሽ። ወላሂ አንድ ሆኖ ታያለሽ። ከትንሽ ቀናት በኋላ ብሩክና ሃይሚ አንድ ሆኖ ይመጣሉ። ምን አገባኝ እዚች ጋኛ አከሪ እንደዚህ ያለች ጀምራለሁ። ለምን ሁለት አይሆንም? የራሴ ህይወት ጀምራለሁ። ማንኛውም ወንድ ከመጣ ይውሰድ ሚስቴን። ማንኛውም ወንድ ከመጣ ይውሰድ ሚስቴን። ሳኒ የራሴን ህይወት ጀምራለሁ። ወይ የገኒ ቦስ ዌልካም ቦስ። እኔ አንቺ ነሽ ቦስ፣ እኔ ምን ቦስ ነኝ? እኔ ራሴን አቦኛል። እባክሽን በጣም ነው ያመመኝ ከትላንት ጀምሮ። አይዞሽ እኔ እናት ምን ሆንሽብኝ? እኔ ግን የገረመኝ ነገር ማለት ነው ሚዲያውን በቲክቶክም በዩቲዩብ ምን ያክል የምታንጫጫ ጀግና ሴት ናት። ይመሻት፣ የምር ይመሻት። በሁለት ሰዓት 10,000 ኮሜንት የምታጽፍ ጀግና ሴት ለሷ ሲሆን ነው የሚጽፉታ። ለሷ ሲሆን እኮ ነው ደሟ መራ